ተረቱ የሚጀምረው አንድ ኤማ የተባለች ሴት አንድ ጆንያ ይዛ እየሮጠች ነው። ኤማም በጣም እየሮጠች ሄደችና ወደ ራሷ ሱቅ ቤት ገባች። ይሄ ሱቅ ቤት ዘመናዊ ዕቃዎች፣ ልብሶችና የተለያዩ ነገሮች የሚሸጡበት ነው። ከዛም በሩን ዘጋችና ወዲያውን አንድ ጠረጴዛ ጋር ያመጣቻቸውን ኮፍያዎች እና የተለያዩ ነገሮችን መደርደር ጀመረች። ማን ካላችሁ ደግሞ ኤማ። ከዛም በሁለተኛው ቀን ኤማ ደንበኞች መምጣት ጀመሩ። አንድ ሴት መጣችና እንደዚህ ያለቻት ኤማን የሚያብረቀርቁ አንገት የሚያታሰሩ ሀብሎች አሉሽ አለቻት በጣም በደስታ። ከዛም ኤማ እንደዚህ ያለቻት አዎ ውስጥ ገብተሽ መፈለግ ትችያለሽ፣ ብዙ ነገሮች አሉ፣ ልብሶችም አሉ፣ ግቢ አለቻት። ሴትየዋም ገባች። ከዛ ደግሞ ሌላ ሴት እየሮጠች መጣችና ኤማ እርጅኝ፣ አይኔ እኮ ተበላሸ፣ ኤማ እርጅኝ አለቻት። በዚህ ሰዓት ኤማ አንድ ነገር አሰበች። ምክንያቱም ይሄን ፊቱ ያበላሸው ነገር ምን እንደሆነ አውቃ ነበር። ይሄን ነገር ብትጠቀሚው አይንሽን ያሽልልሻል፣ ማታ ማታ እየተቀባሽው እደሪ፣ በዚህ ደግሞ አለስልሽው ብላ ሰጠቻት። በዚህ ሰዓት አመሰግናለሁ ኤማ ብላ ወጣች። ከዛ ደግሞ የተለያዩ 3 ህፃናቶች እየሮጡ እንዴት አደርሽ ኤማ፣ ቸኮሌት ፈልገናል እያሉ ወደ ሱቁ ገቡ። ኤማ ተጠንቀቁ ልጆች እንዳትወርቁ በጣም አትሩጡ አለቻቸው። ከዛም አንድ ደግሞ ትልቅ ሰውዬ መጣና ኤማ ልጄ ደህና ነሽ? ይሄ እጽዋት እኮ አላድጋለኝ፣ ምን ባደርገው ይሻላል? እስቲ አንቺ መፍትሄ ስጪኝ አላት ኤማን። ከዛም ኤማ እንደዚህ አለችው ምን ባረግ ይሻላል? እስቲ ይስጡኝ አባባ አለችና ተቀብላ ሄዳ አቆይታ ስታመጣው ይሄ እጽዋት በሚገርም ሁኔታ አድጎ ነበር። ከዛም ይሄ ሰውዬ በመደሰት ኤማ ልጄ በጣም አመሰግናለሁ፣ ባንቺ ኮራብሻለሁ አላት። እሷ ችግር የለም አባባ አለችው። ከዛም በኋላ ሰውዬ ሄደ። ከዛ ደግሞ አንድ የቤተ መንግስት ልጅ መጣ። እሱም እንደዚህ ከዚህ ነበር ልብስ የሚወስድ ከኤማ በጣም በሚገርም ሁኔታ። በቀጣዩ ቀን ኤማ ለመስራት የሚያገለግሏትን ጥሬ ዕቃዎች ተቀበለች። ከዛ በኋላ አሁንም ተመልሳ ወደዚህ ዓለም ተመጣች። እነዚህ የንጉስ ቤተሰብን ሙሉውን ልብስ የምታለብሳቸው ማነች ካላችሁ ኤማ ነበረች። ለኤማም ገንዘብ ይከፍሏታል፣ ሁሌም ገንዘብ ይሰጣታል። ይሄ ገንዘብ ደግሞ እሷን ይጠቅማት ነበር። አንድ ቀን ገንዘቡ ሲወድቅባት ፕሪንስ ኢቭ አነሳና ሰጣት። ይሄ ልዑልም በጣም ይወዳት ነበር። ኤቫም በሚገርም ሁኔታ ሀብታም እየሆነች መጣች። ሀብታምም እየሆንኩ ነው፣ በቃ ደስ ይላል እዚህ ዓለም ውስጥ አለች። ከዛ በኋላ እንደዚህ ያለች በምትደሰትበት ሰዓት ኤቫ ያላት ሳንቲሞች ወደ 10,000 እንደደረሱላት እያሰበች ያለች ሳለ አንድ ነገር አሰበች። ወደዛኛው ዓለም ተመልሼ በቃ በሚገርም ዋጋ ከሚገርሙ ሰዎች ጋር መዝናናት አለብኝ አለች። በዚህ ሰዓት ግን አንድ ያልጠበቀችውን ነገር ተመለከተች። ማን ካላችሁ ማርክን አየችው። ኤቫ ያደገችው ሌላ ዓለም ላይ ነበር። እዛ ዓለምም ውስጥ ተጥላ ነበር የተገኘች። ልክ ተጥላ ከተገኘችም በኋላ ኤማ ካደገች በኋላ ራሷን ለመቀየር ሁሌም ኮምፒውተር ጋር ጊዜዋን ታጠፋ ነበር ገንዘቦችን ለመስራት። በዚህ ሰዓት ደግሞ እሷን በጣም እወድሻለሁ የሚላት አንድ ማርክ የተባለ ፍቅረኛ ነበራት። ማርክን እሷ ከልቧ ነበር የምትወደው። ግን ከዛ በኋላ ማርክ ካዳት፣ በሌላ ሴት እሷን ቀይሮ እሷን ከቤቱ አባረራት። ከዚህ በኋላ እንዳደርሽብኝ ብሎ ወረወራት። በዚህ ሰዓት በጣም አዝና ነበር። ቦርሳዋንም ጭምር ሰጥቶ በጣምም ክፉ ሰው ነበር ማርክ። ሳንቲምም 1 ሳንቲም ወርውሮ ይሄን ያሽ ብሎ በዚህ ሰዓት እሷ አዝና ነበር። አዝናም እየሄደች ዓለም በቃ ፍትሃዊ አይደለችም፣ እኔ አሁን ምስኪን ሰው ነኝ፣ ለምን እንደዚህ ሆንኩ እያለች ከዛች ሁሌም ከምትቀመጥባት ቦታ ጋር ተቀምጣ እየተከዘች ነበር። በዚህ ሰዓት አንድ ነገር ተፈጠረ። አንድ ድምጽ አይዞሽ ኢቫ ብቻሽን አይደለሽ የሚል ሰማች። በዚህ ሰዓት ማን ነው ብላ ስትደነግጥ ሳታስበው ወደ ኋላ ስትል ወደዛ ውሃ ውስጥ ገባች። ልክ ወደዛ ውሃም ልክ ከገባች በኋላ ኤቫ አይኗን ልክ ለመንቃት ስትሞክር ራሷን ውሃው ውስጥ አገኘችው። ከዛም ውሃው ልክ ምንድነው ብላ አይኗን ስትነቃ እዛ ዓለም ውስጥ ራሷን አገኘችው። የትኛው ዓለም ካላችሁ ደግሞ ይሄ አሁን ያለችበት ልብሶች የምትሸጥበት ዓለም ውስጥ ራሷን አገኘችው። ማን ካላችሁ ኤቫ። በጣምም ኤቫ ገርሟት ነበር። ከዛ በኋላ ኤቫ በሐሳብ በማምጣት ከዛ ዓለም ወደዚህ ያመጣች ነበር ልብሶችን ዕቃዎችን የምትሸጥ። በቀጣዩ ቀን ኤቫ ከእንቅልፏ ተነሳች። ከዛም በምትመለከትበት ሰዓት ምንድነው ዛሬ በጣም ደንበኛ የለም አለች። ከዛ ኤቫ እንቅልፏን ለጣለች።
ከዛው ከተቀመጠችበት። ግን አሁንም ስታይ ደንበኞች የሷ ውድ ደንበኞች ሳይቀር ወደ ኤቫ ሄዱም የነበር። ኤቫም ይሄ ነገር በጣም አናደዳት። ምንድነው እየተፈጠረ ያለው ብላ ስታይ እንደሱ አይነት ተቀናቃኝ ሱቅ ማርክ ከፍቶ አየችው። በዚህ ሰዓት በጣም ደነገጠች። ይሄ እንዴት ሊሆን ይችላል ብላ ስታይ የተለያዩ ዕቃዎችን አምጥቶ እየሸጠ ማርክን ተመለከተችው። ማርክ የሚሸጠውም በጣም አስቀያሚ ነገሮችን ነበር። ከዛም ማርክን በመታየው ሰዓት አንዴ ላውራ ብላ አስባስገባችው። ከዛም እንዴት ወደዚህ ልትመጣ ቻልክ አንተ ክፉ፣ እንዴት ወደዚህ ልትመጣ ቻልክ አለችው። ከዛ እንዴት ነሽ ኤማ፣ እንደፈለኩም ቢሆን አሁን ወደዚህ መጥቻለሁ አለና ልክ ሲነካት አትንከኝ አትድረስብኝ አለችው። ከዛ እሱም አዎ አንቺ እዚህ ዓለም መጥተሽ ብዙ ገንዘብ እየሰራሽ ነው፣ እኔ ደግሞ አሁን አንቺ ተቃራኒሽ ሆናለሁ፣ አንቺን ተቃራኒው እኔም ሀብታም ሆናለሁ እያለ መደስኮር ጀመረ። ይሄ ሰውዬ ይሄ ማርክ ያያት ወደዚህ ዓለም መጣ ዕቃ ገዝታ ስትሄድ ነበር። እሱ ባዶ ኪሱን ሆኖ ልክ እሷ ያኔ የአንጆንያ ሙሉ ቃይዛ ስትሄድ ነበር ያያት። እሱ ግን ይሄን በሚያይበት ሰዓት ምን ማድረግ እንዳለበት አሰበ። እሱም እንደሷ መሄድ እንዳለበት አስቦ ነበር። በዚህ ሰዓት እሷ ተናደደች። አንተ ክፉ ሰው ነህ፣ በጣም ምትገርም ሰው ነህ፣ እዚህ መጥተህን ስራ ልታበላሽ ነው፣ በቃ ተወኝ ስትለው አንድ ያልተጠበቀ ነገር ተከሰተ። እሱ ምንድነው ካላችሁ ሽጉጥ አወጣና ማርክ ከዚህ በኋላ አንድ ነገር ብትይ ግንባርሽን ነው ምደፋልሽ፣ አሁን ውጪ፣ ከዚህ ውጪ እያለ አባረራት። ከዛም በኋላ መቀለድ ጀመረ። እሷም በጣም አዝና ነበር፣ ተናዳም ነበር። ወዲያውንም ወደ ሱቅ ገባችና ከሱ የተሻሉ ነገሮችን ማምረት እንዳለባት አሰበች። ከዛም የተለያዩ አዳዲስ ልብሶችን ማምጣትና መሸጥ ጀመረች። የተለያዩ ማስታወቂያዎችንም ለሰዎች በወረቀት መልኩ በመስጠት ጀመረች። በዚህ ሰዓት ግን እሱ ደግሞ አውቆ 50% ቅናሽ አድርገናል 50% እያለ ከሱ የተሻለ ማድረግ ጀመረ። እሷም የተለያዩ ስትራቴጂዎችን ሐሳቦችን መጠቀም ጀመረች። እሱም ግን ከሷ እየቀዳ የተለያዩ ነገሮችን ማድረግ ጀመረ። ሁለቱም በጣም መፎካከር ጀመሩ። እሱ ግን ይሄን ሁላ ነገር የሚያደርግ ከሷ ከኤማ እየቀዳ ነበር። ኤማም በዚህ ሰዓት ያውላ ገንዘቧ አለቀ፣ አሟጣ ጨረሰች ለዚህ። ከዛ በቀጣዩ ቀን ማርክ ከንጉሱ አሸርጋጅ ጋር ሆኖ እጅ ለእጅ ሰላም እየተባባለ ዕቃዎችን ወደ ውስጥ እያስገባ ተመለከተች። ይሄ የንጉሱ አሽቃባጭ በጣም ከማርክ ጋር በጣም ይግባቡ ነበር። እሷም በጣም አዝና ሳንቲሞቿ ሁሉ ባዶ መሆኑን ተመልክሳ ሱቁን ዘግታ ልክ እየሄደች ነበር። ከዛም ወደዛኛው ዓለም መሄድ እንዳለባት እያሰበች ነበር። ምክንያቱም እሷ በጣም አዝና ነበር። ከዛ አንድ ወረቀት ወደፊቷ መጣ ከዛኛው ዓለም ከገባች በኋላ። እሱም 2025 ይል ነበር። ይሄም ደግሞ ምንድነው ካላችሁ እዚህኛው ዓለምና ዛኛው ጊዜው ይለያይ ነበር። በመታይበትም ሰዓት ይሄ ነገር ሁሉ የተለያየ ነበር። እሷ ያየችው ነገር ማለትም የማርክን ፊት ከሌላኛው ጋር ተቀያይሮ ነበር። ከዛ በኋላ ምንድነው ካላችሁ ይሄ የማርክ ፊት ያለው ሐውልት ድሮ ሌላ ነበር። ከዛ በኋላ ይሄ ማርክ የተባለ ሰውዬ በቃዎች ሽጉጥ እና የተለያዩ የጦርነት መሳሪያዎችን እያስገባ ነበር። ከዚያም በመታይበት ሰዓት እሷ ተናዳ ገባች። ወዴት ካላችሁ ወደ ማርክ መሸጫ ከገባችን በኋላ በመታይበት ሰዓት ተናደደች። ይሄን ሁሉ ሽጉጥ እያመጣ እየሰጠ እሱ ሀብታም ሊሆን ነው፣ ይሄ አይጠቅምም አለችና ወዲያውን እሳት ለማያያዝ ጋዞች ማድረግ ጀመረች። በዚህ ሰዓት ግን አንድ ያልተጠበቀ ነገር ተከሰተ። ምንድነው ካላችሁ ማርክ መጣ። ከዛም አንቺ ብሎ ቀማት። እሷም እንዴት አይነት ክፉ ሰው ነህ፣ ወደዚህ ዓለም መጣ፣ በቃ ክፉ ነገሮችን ታረጋለህ አይል፣ ያን ሐውልት ቀየርክ፣ አሁን ደግሞ የተለያዩ ነገሮችን መሳሪያዎችን በመምጣት እዚህ ልትሸጥ ነው አለችው። ከዛ እሱም አዎ እንደውም ገና ብዙ ነገር አረጋለሁ፣ ይሄን አካባቢ ገና እቆጣጠረዋለሁ፣ አንቺ ምንም አታመጭም፣ ነይ እንደውም አንቺ ከምገልሽ ባስርሽ ይሻለኛል ብሎ አንድ ክፍል ውስጥ ዘጋባት። ከዛ ንጉሱ አዲስ ዓመትን በማስመልከት ምግብ እየበላ ነበር ከዚህ ካሸርጋጁና ከተለያዩ ቤተሰቦቹና ሴቶች ጋር ሆኖ። ከዛ አንድ ሰውዬ ሽጉጥ ይዞ ገባ። በማርክ ተልኮ ነበር የገባ። ወዲያውንም ገባና የንጉሱን ጠባቂ መተው። ከዛ ንጉሱ ምንድነው የተፈጠረው? ጠባቂዎችሳ ሲል ይሄ ማርክ አሸርጋጅ እንደዚህ አለው። ንጉሱ ሆይ ተበልተዋል አለው። ከዛ ይሄ ማርክ አሸርጋጅ አሁን ምንድነው ማረገው? ንጉሱን ልግደል ሲል ይሄ ንጉሱ አሸርጋጅ ንጉስ ሆይ በቃ አሁን ተበልተዋል፣ ከዚህ በኋላ እኔ ነኝ ንጉስ መሆን አለው። ከዛ ንጉሱ እንዴት ትክደኛለህ ሲለው አንድ ያልተጠበቀ ነገር ተከሰተ።
ይሄ ንጉሱ አሰርጋጅ በሽጉጥ ተመታ። ወዲያውንም ወደቀና ማን የመታኝ ብሎ መሬት ጋር ወደቀ። ግን የመታው ማን ነው ካላችሁ በሚገርም ሁኔታ ማርክ ነበር። ማርክም አውቆ ነበር ይሄን ሰውዬ እንደመጠቀሚያ የወሰደው። አውቆ አንተ ንጉስ አደርግሃለሁ ብሎ ነበር። ግን ማርክ ካደው መተው። ከዛም ማርክ እየሳቀ ሃሃሃሃ ይሄ ሞኝ ሰውዬ ሰራውለት አለና ወደ ንጉሱ ሄደ። ከዛም ወደ ንጉሱ ከሄደ በኋላ ሰላም ነው ንጉስ ሆይ አሁን ደግሞ የእርሶ ተራ ይሆናል እርሶን ገድዬ ስልጣኑን ሚይዝ ይሆናል ብሎ ሽጉጥ ወደ ንጉሱ ተኮሰ። ንጉሱንም መተው። ንጉሱም ወደቀ። ማርክም ሄደና ንጉሱን ሃሃሃ ሰራውልህ እያለ በሚስቅበት ሰዓት አንድ ያልተጠበቀ ነገር ተከሰተ። እሱ ምንድነው ካላችሁ ንጉሱ ወዲያውን ተነሳና በሚያደነዝዝ ነገር ይሄን ማርክ ነከው። ይሄም አደንዛዥ ኤሌክትሪክ ነበር። ወዲያውንም ማርክ ወደቀ። ከዛ ደግሞ ማርክ ያሰማራቸው የንጉሱን ጠባቂዎች ይሄን ንጉሱን ሊያጠቁት በሚሄዱበት ሰዓት አስለቃሽ ጭስ ተላከባቸው። ከዛ በዚያ አስለቃሽ ጭስ ሁለቱም ወደቁ። ማን ነው ይሄን አስለቃሽ ጭስ የለቀቀባቸው ካላችሁ ደግሞ ኤማና ይሄ ልዑል የሚወዳት ኢቭ ነበር። ከዛም ኢቭ ጋር ሆነው ሁለቱ ይሄን አደንዛዥ ነገር ይዘው ነበር የመጡ። እንዴት አያት ካላችሁ ይሄ ልዑል ልክ ምንድነው ብሎ በመጠራጠር ይሄን ማርክን እየተከታተለው ነበር። ማርክን በሚከታተልበት ሰዓት ደግሞ ኤማ ወደ ማርክ ቤት ስትገባ አይቷት ነበር እነዛ መሳሪያዎች ልታቃጥል ሳለ። ከዛም ይሄ ልዑሉ ሲከተላት ምንድነው ብሎ ሲያይ ይሄ ማርክ እሷን ዘግቶባት ሲወጣ ሲቆልፍባት አይቶ ነበር። ያኔም እሷን አስመልጦ ነበር ወደዚህ ቤተ መንግስት የመጡ። ከዛም ንጉሱ ልጄ እወድሃለሁ ለዚህ ኮለሞድ ደረስክልኝ አለ። ንጉሱ ደግሞ በውስጡ የጥይት መከላከያ አድርጎ ነበር። ሁሌም ለጥንቃቄ የጥይት መከላከያ ያደርግ ነበር። በዚህም ንጉሱ ራሱን እንዳተረፈ ተናገረ። ከዛም ይሄ ክፉ ማርክ ወደ እስር ቤት ሄደ። ወደ እስር ቤትም ወረደ። ኤማም በሚገርም ሁኔታ ብዙ ደንበኞች እየመጡ እሷን መግዛት ጀመሩ። ደስም በሚል ሁኔታ ሀብታም ሆነች። የተለያዩ ልብሶችንም መሸጥ ጀመረች። ከዛም ከዚህ ከምትወደውና ከሚዋደዱት ከልዑሉ ኢቫ ጋር ሆነው አብረው ተስማምተው መኖር ጀመሩ። ደስ የሚሉ ነበር። ፍቅራቸውንም ተገላለጹ። ታሪኩም በዚህ መልኩ ተጠናቀቀ። ልጆች ቻናሉን ሰብስክራይብ ማድረግ፣ ቪዲዮውን ላይክ ማድረግ እንዳትረሱ። ኤክስኤም ፌሪ ቴል